ሰላም ሰላም ጤና ይስጥልኝ ውድና የተወደዳችሁ የፋፊ ዩቲዩብ ተከታታዮች በያላችሁበት ሰላማችሁ ብዝት ይበል እያልኩኝ ዛሬ ጽናቶችን ይዤላችሁ ብቅ ብያለሁ። ክፍል 193 እንግዲህ ጥጤ ያው ሰላም ፈንክታው ነበረ ባለፈው ክፍል በ192 ላይ እሱም ተሽሎት እሷን ለማግኘት ብሎ በቅዱስ ቤት ላይ በአጥር ላይ ተንጠልጥሎ ገብቷል ወደ ውስጥ ማለት ነው። እናም ሰላም ግን ግትር በማለት አንተ ምንድነው ከኔ የምትፈልገው? ምንድነው አላማ? እኔ እኮ ለራሴ ያለ ህይወት ነው የራሴ የሆነ ያለ ህይወት አለኝ። ምን አስበህ ነው ምናምን እያለችው ነበረ። እሱ አፍቅሬሻለሁ ወድጄሻለሁ በቃ ተረጅኝ እያለ ነበረ። በወደ በኩል ደግሞ ናቲሻ ደግሞ ማለት ነው ቁጭ ብድግ ሲያሰራው ነበር ማለት ነው። ስቃዩን አበዛበት። እውነቴን ነው የምላችሁ። በጣም የናቲ ነገር በቃ ሆዲፍቸው ቅዱስ ተለለ። በቃ በጣም አሳዝኖኛል፣ እውነት ለመናገር አሳዝኖኛል ማለት ነው። አንዳንዴ ሰዎች ከፈሩን ብለን ሰዎች ላይ ተጽዕኖ መፍጠር በጣም ከባድ ነው። የጥጤ ደግሞ የከፋ ነው ማለት ነው። ይሄ ጀብራራ ማለት ነው። ወደ ሌላ ጉዳይ ስመለስ ደግሞ ማለት ነው ከየት ልጀምር? ከሰንዬ ልጀምር ማለት ነው። ሰኒ እንግዲህ ጆከርን አፍቅረዋለች። እናም በዚህ መካከል ደግሞ ኒናዬ የድራማው ድምቀት ጆከር ላይ ለጠፍ ማለት አብዝታለች ማለት ነው። ሰኒ ደግሞ ይሄንን ጸባይ ደግሞ አልወደደችውም። ታስታውሱ ከሆነ በክብሮም በነበረበት ጊዜ ራሱ ኒና እነሱን ለማጣላት የተወሰነ ፓርቲ ሂዳ ነበርና ጸጉሯን ነጫጭታና ያረፈችው ማለት ነው። በነገራችን ላይ ሰኒ ደስ የምትለኝ ነገር በፍቅርም በጓደኝነትም በቃ በሁሉም አድሎ የሰጣናት ጓደኛ ማለት እንደ ሰኒ ነው ማለት ነው። የኔ ጭንቀታም እና ያው እንግዲህ ጆከር እና እሷ ደግሞ አይጥና ድመቱ ነዋል። ጆከር የሆነ የራሱ የሚያስጨንቀው ነገር አለ። እሱን አስተካክሎ አንድ ላይ ቢሆኑ ዳግመኛ ሰኒ በፍቅር መጎዳት የለባትም ባይነን። ወደ ሌላ ስመለስ ደግሞ እዚህ ጋር ናሆም ቤት ምሩ ጋር የገባችው እቺ የድሮ ፍቅረኛ እህት ናሆምና የተቀሩት እስካሁን ድረስ የሚያውቁት ታሪክ የለም። ምሩ ብቻ ናቸው የምታውቃት ማለት ነው። እሷም ደግሞ በባለፈው ክፍል ያው በቅዠት እንዳሳለፈችው እንደወጋቻቸው ምናምን ነገር ነበረ። እንግዲህ እዚህ ሶፋ ላይ ተቀምጣ እኔ እኮ በህልም ነው ሁሉም ነገር፣ እኔ እኮ ይሄን ያክል ክፉ አይደለሁም ምናምን እያለች ናሆም ደግሞ በራ አንኳኩቶ ገብቶ ነበርና በሀሳብ ጨው ብላ ሄዳ ልክ እንደኔ አንዳንድ ጊዜ መዳሜ ጋር ስደበር ቁጭ ብዬ በሀሳብ ታዚህ ወሎ እንደምሄደው ማለት ነው። ልክ እንደዛ ሄዳ እሷ እንኳ ወሎ አይመስለኝም ፈረንሳይ ነው ሄደችው በነገራችን ላይ ማለት ነው። እና እሷም እንደዛ ሆና አንድ ችግር ቢፈጠር ምናምን ብሎ ማስጠንቀቂያ ሰጣት። እሱም የምሩ እናትም ደግሞ እኔ ይህችን ልጅ ቀልቢ አልወደዳትም፣ ስታይ ትደነግጣለች፣ በቃ ለማንኛቸው ምናምን ነገር አለች። ናሆምም ደግሞ ድንጉጥ ስለሆነች ነው እንጂ ሀዊ ምንም አይደለም ምናምን ነገር አለ። እሱ አልገባውም። በነገራችን ላይ ማለት ነው ሰኒ ማለት እኔ ያለ ምክንያት አይደለም። ታሁን በኋላ ያለውን ነገር አሁን ሰኒ ምሩ ጋር ሂዳ ስለሆነ አምጪ ወረቀትና እስክሪብቶ አምጪ ብላት ወረቀትና እስክሪብቶ በደስታ እያመጣች እያለ ይቺው ሰራተኛዋ በመሀል ገብታ መድኃኒቷ ሰዓት ደርሷል አለች። እኔ ልሰጣታለሁ ብትላትም እራሽ አፈረኛለች ማለት ነው። ልታስፈራራ ፈልጋ መሰለኝ። እዚህ ጋር ግን ልብ ማለት ያለብን ነገር ምሩን ታስፈራራቻት። እሺ ብላ ምሩ መጽሐፏን ታቆመች። ይሄ ከባድ አደጋ ነው። ነገር ግን ምንም እንትን ሳትል ሰኒ በኋላ ወረቀቱን ይዛ መታምሩ መጽሐፍ ይኖርባታል የግድ። የምሩ ስቃይ ይብቃ እንላለን ማለት ነው። ሰው በቀጣይ ክፍል የምትናገር አለይ ብለን ተስፋ እናደርጋለን። ወደ ሌላ ስገባ ይቺ የትንሿ ጓደኛ ትንሿ ሸይጣን ትባላለች። እንትና ማን ነበር ስሟ? አይ ስሟ ጠፋኛ። ዙሮ ይቺ በምስል የምትመለከቷ ማለት ነው። ለትንሿ እንግዲህ የኔ ቅመም ማለት ነው። ሁለ ነገሯ እንደ ጽናት ናት። ትዕግስቷ፣ በቃ አስተሳሰቧ፣ መልካምነቷ፣ ለሰው ሩሩነቷ ልክ የጽናትን ጸባይ ነው የወረሰችው እንግዲህ
አሁን እቺ እንግዲህ ይችል ትንሿን እንትን ለማለት ለሀብታም ሰው አንድ ላይ ለማሳደር ብላ በሚሪንዳ ውስጥ አድርጋ መድኃኒት ሰታት ነበረ። እሱንም ጠጥታ ትንሽቱ የኔ ዋህዬ ጠጥታ ካፌ ወሰደቻት ማለት ነው። እሱም ማስቀምጣ ለሰውየው ደውላ እዚህና እዚህ ቦታና እዚህ ቦታና እያለች ማለት ነው ስትል ነበረ። ግን አንድ ልብ ያላለችው ነገር ግን ኢዛና ከመጀመሪያዋ ጀምሮ ሚሪንዳውን ስትገዛ መድኃኒት ስጨምርበት ትንሿን ስትጠራት ሁሉ ነገሩን ከኋላ እየተከታተለ ነበርና እስካሉበት ካፌ ድረስ ተከትሎ መጥቶ እሱም ትንሿን እች ጓደኛ ወደ ሽንት ቤት በሄደችበት ሰዓት ትንሿን ይዞ ሄደ ማለት ነው። ትንሿን በጣም ተናደደች። ይህን ሁሉ ነገር እንደታቀደላት አላወቀችም እና ኢዛና ይዟት ሄደ ማለት ነው። እንደ መሀል መንገድ ላይ አልሄድም ምናምን ነገር አለች። በቃ የሆነ ድብዝዝ ነህልል ነበር ያለችው ማለት ነው። ኢዛና ደግሞ እሽኮኮ ብሎ ማለት ነው ታቅፎ ይዟት ሄደ። እዚህ ጋር እንግዲህ አንድ ወደፊት ቀውጢ ሊሆን የሚችለው ጽናት እንግዲህ አሁን ትንሿ የት ሄደች የሚሉ ይመስለኛል ማለት ነው። ኪራም ተስራ ቦታ ስለመጣ ኒናም ስለመጣች ጽናትም ቤት ውስጥ ስላለ እንግዲህ ሲያጧት የት ሄዳ ነች ልጅ በማለት እንግዲህ ኢዛና ደውሎት አላሳወቃቸው በስተቀር በጣም ከባድ ነው የሚሆንባት ለትንሿ። እንግዲህ ፈጣሪ ይርዳት። የኔ መልካም ጽናት ራሱ ካሳለፈችው አንጻር አሁን እንደዚህ አይነት ነገሮችን የመረዳት እንትን የላትም ማለት ነው። እንግዲህ ከክፉ ጓደኛ አላህ ይጠብቀን፣ ጀርባችንን እንይ፣ እሱ ይልን ያላየነውን ነገር እያል ማለት ነው። ወደ ሌላ ስሸጋገር ደግሞ እንግዲህ ያው ኢዛና ትንሿን በጣም ይወዳታል፣ ካኑ ያስታውቃል ማለት ነው። እንደ ኢዛና ያለ አፍቃሪ ይስጣችሁ ያበናት። ጉሉ አሚን፣ ጉሉ አሚን። ባይሆን እናንተም እንደ ትንሿ ሆኖ ማለት ነው። አያልም ይሄም ወደ ማን እንሸጋገር እንግዲህ። አዎ እቺ ሰራተኛው እንግዲህ እንደምታዩት ምሮን እያስፈራራቻን ነበረች፣ መጎጥ ማለት ነው። ምን አይነት ሆነች? እንደው ድራማ መሆኑን እያወቅኩ ልቤ ቀጥልል ነው። ለማንኛውም ማለት ነው እቺ አዲስ ሰራተኛ ማን ነበር ስሟ? ስሟን ረስቼዋለሁ እናላችኋለሁኝ። በቃ የሆነች ቀብዥርዥርዥርዥር ያለች ናት። ልክ እንደዚህ እንደምትሆነው ቀብዥርዥር ያለ ናት እሷ ራሱ ማለት ነው። ኪራን አቃጥላ ልደፋው ነው ማለት ነው። እሱም በጣም ተናዷል። እንደሱ ትዕግስት ማጣት ራሱ አንስቶ ይሄንን ኮፒ ማድረግ ይሆን አናቷ ዲላን ነበረ። ትንሽ አመለጠች። ከአሁን ቀደም ጠረጴዛ ስራ አገኛት በአጋጣሚ ነው አለች። ዛሬ ደግሞ ጭራሽ እሱ ወንበር ላይ ተቀምጣ ልክ እሱን አስመስላ እያወራች ደረሰባት ማለት ነው። እሱም ታሁን በኋላ ማስጠንቀቂያ ተምጽፈልሽ አስተካክል ያላት ማለት ነው። እሷም መሻለች። ወደ ኒና ስመለስ ኒና የኔ የድራማው ድምቀት የኔ ቅብጥብጥ ከስራ መታ እንግዲህ በር ለመክፈት መታ ነበረ። ጺሞ አለሽ እንዴ ምናምን ነገር አላት ኪራ ማለት ነው። እሷም እንግዲህ እኔ ላለማውራት እኮ ልተው ነው ምናምን ነገር እያለችው ነበረ። ኒናዬን ክፍት ተብሏታል ዛሬ ማለት ነው። ምክንያቱም እህቴን አፈቀችኝ አለቻት ለጽናት ማለት ነው። ለምን አትደውይላትም ስትላት እስከ ዛሬ በቤተሰቦቼ ስልክ ነበረ ማገኛት፣ አሁን እነሱ ደግሞ ብር ታላኩኝ ያገናኙኝም ጠልተውኛል እያለች ነበረ። በነገራችን ላይ ግን ማለት ነው አንዳንዴ የኒና እንትን በጣም ያሳዝናል ማለት ነው። የኒና ካራክተር በጣም ያሳዝናል። ኒና የኔ ውድ ነገር እንደዚህ አይነት ነገር ሊፈጠር ይችላል። በቤተሰብ በብር የሚመኩ ሊኖሩ ይችላሉ። ግን ብቻ እንግዲህ ኒናዬ የኔ ውድ አሳዝነኛለች። ፈጣሪ ከሷ ቀይሁን ማለት ነው። ወደ ሌላ ስገባ ማለት ነው እንግዲህ ናሆም ነው። ናሆምዬ ደግሞ ሚስቱን ፈጣሪ ያሽርለትና በሳቅ በደስታ ወደፊት የምናያቸው ያድርገን ማለት ነው። እናቱም እኔ ሀገሯ ይሁን ልጁ ሀገር ሂዳለች። እሷ እስከምትመጣ የምህሩ እናት እየተከታተለቻት ነው። አሪፍ ነው። በዚህ በኩል ደግሞ የናሆም አባት ደስ የሚል መልካም አባት ማለት ነው። የአባቶች ተምሳሌት የአባቶችን ገጸ ባህሪ ነው እሱ እያሳየን ያለውና የአባቶች ምሳሌ ነው። ጥሩ
እሱም ብቸኛ ነው መሰለኝ። ግን ብቸኛም ሆኖ ቤት ውስጥ ደግሞ እየመጣ ምሩን ለማየት አልሳሳም ማለት ነው። ባለው ትርፈ ሰዓት እየጠየቀ ነው፣ ልጁንም እየመከረ ነው። አባት እንደዚህ ነው። አይ እና ናሆምን ጠንከር እያለው ነው። ወደ ሌላ በኩል ስገባ ደግሞ ናሂ ኪያን እንግዲህ ለማማለል ከአዲሷ ጋር ማለት ነው እሽኮለሌ እያለ ነው። እሷም እየገለፈጠች ነው እንግዲህ ማለት ነው ውዶቼ። እንግዲህ እንደዚህ እንዴት ተጋባ ነው ልጅ ብትባርከን ደግሞ እያለ ደስ እያላን ነበረ።